በአንድ ሚሊዮነር ቤት ውስጥ በጀመረችው በመጀመሪያው የጽዳት ስራዋ ቀን አንዲት ጥቁር የቤት ሰራተኛ ህይወቷን ለዘላለም የለወጠ ነገር አገኘች። ሰፊው ሳሎን በመጻሕፍት በተሞሉ መደርደሪያዎች ተጨናንቆ ነበር። ጉጉቷን መቆጣጠር ስላልቻለች ለባለቤቱ አንድ ቀላል ጥያቄ ጠየቀችው። Did you read all these books? Most of them. Why? እነዚህ መጻሕፍት ሁሉ አንብበሃቸዋል ብላ ትጠይቋለች። እርሱም አብዛኞቹን እንዳነበበ ይነግራታል። የእርሱ መልስ አንድ ታላቅ እውነታ እንድትረዳ አደረጋት። ዕውቀት በእርግጥም የአንድን ሰው ዕጣ ፋንታ ሊቀይር ይችላል ብላ ማሰብ ጀመረች። በዛ ምሽት ወደ ቤት ስትመለስ ቴሌቪዥኑን አጠፋች። ተቀመጠችና ለልጆቿ የትምህርት ዕቅድ አወጣች። በየሳምንቱ 2 መጻሕፍት መጨረስ እንዳለባቸውና በሳምንቱ መጨረሻ ደግሞ ስላነበቡት ነገር ሪፖርት መጻፍ እንዳለባቸው ነገረቻቸው። ያንን ጊዜ አምላክ የሰጣችሁን ስጦታ ለማሳደግ ካዋላችሁት ሰዎች በቴሌቪዥን የሚመለከቱባቸው ጊዜ ሩቅ አይሆንም ትላቸዋለች። እነዚህ ቃላት በልጇ ልብ ውስጥ ጠልቆ ገቡ። ከዛን ጊዜ ጀምሮ ካርሰን የተባለው ልጇ እስከ እኩለ ሌሊት ድረስ ማጥናት ጀመረ። ነገር ግን በዛ ሁሉ ጥረቱ አሁንም ከክፍሉ የመጨረሻ ልጅ ነበር። መምህሩ በፈተናው ላይ ስንት ጥያቄዎችን በትክክል እንደመለሰ ጠየቀው። እርሱ ምንም ብሎ በሹክሹክታ መለሰ። መላው ክፍል በሳቅ ተሞላ። ካርሰንም በሀፍረት አንገቱን ደፋ። የልጆቹን ትኩረት ላለመሳብ በየቀኑ ከትምህርቱ መልስ የክፍል ጓደኞቹን ይሸሽ ነበር። ነገር ግን ትንኮሳው አላቆመም ነበር። በመጨረሻም ትዕግስቱ ተሟጦ ግጭት ውስጥ ገባ። ወደ ርዕሰ መምህሩ ቢሮም ተላከ። ርዕሰ መምህሩም ማብራሪያ ሲጠይቁት ካርሰንም አደጋ ላይ ነኝ አለ። ነገር ግን ማንም አላመነው። ርዕሰ መምህሩም የውጤት ካርዱን አውጥተው ለእናቱ ሰጧት። ካርዱ በዲና በኤፍ ውጤቶች ብቻ የተሞላ ነበር። ሁኔታው በፍጥነት ካልተቀየረ ትምህርት ቤቱ እርሱን ከማባረር ውጪ ሌላ አማራጭ እንደማይኖር አስጠነቀቁት። ወደ ቤት ሲመለሱ ካርሰን በጸጸት ተዋጠ። ለእናቱ ከእንግዲህ ላለመጣላት ቃል ገባላት። ነገር ግን ስለ ውጤቱ እርግጠኛ አልነበረም። ቀድሞውንም የተቻለውን ያህል ጥሯል። ምናልባትም የክፍል ጓደኞቹ ትክክል ሊሆኑ ይችላሉ ብሎ አሰበ። ምናልባትም እውነትም እኔ የመጨረሻ ደደብ ነኝ ብሎ ማሰብ ጀመረ። እናቱ ግን አይኑን እያየች በቁርጠኝነት እንዲህ ያለችው፣ ልጄ አንተ ደካማ አይደለህም፣ አንተ ብልህ ነህ። እስካሁን የማሰብ ችሎታህን አልተጠቀምክበትም። ነገር ግን በዚህ ውጤትህ ከቀጠልክ እድሜህም ሙሉ በአንድ ፋብሪካ ውስጥ ወለል ስትወለውል ትኖራለህ። የእርሷን ቃላት ካርሰንን እስከ ውስጥ ህሊናው ድረስ አንቀጠቀጡት። ለመለወጥና ለእናቱ ራሱ ለማስመስከር ቃል ገባላት። ሆኖም ምንም ያህል ብጥር ውጤቱ ሊሻሻል አልቻለም። ከዛም አንድ ቀን እናቱ አነባበቡ ላይ አንድ እንግዳ ነገር አስተዋለች። ብዙም ሳይቆይ እውነቱን አወቀች። ካርሰን የቅርብ እይታ ችግር ነበረበት። ቅንጣት ታህል አላመነታችም ነበር። ቁጠባዋን አውጥታ የመጀመሪያውን መነጽር ገዛችለት። ለመጀመሪያ ጊዜ በጥቁር ሰሌዳው ላይ ያሉት ቃላት በግልጽ ታዩት። ለመጀመሪያ ጊዜ አይኖቹን በመጽሐፉ ገጾች ላይ አረፉ። ቀስ በቀስ ውጤቱ እየተሻሻለ መጣ። በመጨረሻም አንድ ፈተና ባለፈበት ቀን የእናቱ ደስታ በቃላት ሊገለጽ የማይችል ነበር። ከዛን ጊዜ ጀምሮ ካርሰን ትምህርትን መውደድ ጀመረ። በቤተ መጻሕፍቱ ውስጥ እስከ ሌሊት ያነብ ነበር። ደብዛዛ ብርሃን ባለው የመኝታ ክፍል ውስጥ ያነብ ነበር። እንዲያውም ቤት ውስጥ ሽንት ቤት ውስጥ እንኳን ሳይቀር ያነብ ነበር። በሚችልበት ቦታ ሁሉ ያጠና ነበር። ብዙም ሳይቆይ ውጤቱ በሚያስገርም ሁኔታ ተሻሻለ። የመጀመሪያውን ኤ ውጤት ሲያገኝ ደስታውን ለእናቱ ለማካፈል ከትምህርት ቤት ወደ ቤቱ በሩጫ ገባ። እሷ ግን በረጋ መንፈስ እንዲህ አለችው፣ ሌሎች ማድረግ ከቻሉ አንተም ትችላለህ፣ እንዲያውም ከዛ የተሻለ መስራት ትችላለህ ትለዋለች። እነዛ ቃላት የእርሱ የማነቃቃ ጉልበት ሆኑለት። ካርሰን ከምን ጊዜውም በላይ ራሱን አበረታታ። ለመጀመሪያ ጊዜ በክፍሉ ውስጥ ቆሞ በመምህሩ ሲመሰገን ከዚህ ቀደም ተሰምቶት የማያውቅ ስሜት ተሰማው። ይህም በውስጡ እሳትን አነደደ። ጊዜ እያለፈ ሲሄድ የእውቀት ጥማቱ እየጨመረ መጣ። በሁሉም ነገር ይደነቅ ጀመር። በመሬት ላይ ባለችው አንዲት ተራ ጠጠር እንኳን ሳይቀር ጉጉቱ ስለ ድንጋዮች ያገኘውን መጽሐፍ ሁሉ እንዲያነብ ገፋፋው። ያም ጉጉቱ ዋጋ አስገኘለት። አንድ ቀን በሳይንስ ክፍል ውስጥ መምህሩ አንድ ጥቁር ድንጋይ ይዞ ምን እንደሆነ የሚያውቅ ካለ ጠየቁ። ክፍሉ በዝምታ ተዋጠ። ከዛም ካርሰን እጁን አወጣ። ኦብሲዲያን ነው አለና እንዴት እንደሚፈጠር ማስረዳ። ማብራሪያው በጣም ዝርዝር ከመሆኑ የተነሳ መምህሩ እንኳን አዲስ ነገር ተማሩ። ከዛን ጊዜ ጀምሮ የክፍል ጓደኞቹ በሌላ አይን ያዩት ጀመር። ከክፍል በኋላ መምህሩ ማይክሮስኮፕ አሳዩትና እንዲመለከት ጋበዙት። ያቺ አንዲት ቅጽበት ለአዲስ ዓለም በር
ተከፈተችለት። የማይታወቁ ነገሮችን የመመርመር የካርሰንን ፍላጎት ይበልጥ ተነከረ። በአንዱ ወቅት በክፍሉ የመጨረሻ ደካማ የነበረው ልጅ አሁን በክፍሉ አንደኛ ሆኖ በኩራት ቆመ። እናቱ ሽልማት ለመቀበል መድረኩ ሲያቋርጥ ስትመለከተው ልቧ በኩራት ተሞላ። ከዓመታት ቆራጥነት በኋላ ካርሰን በየል ዩኒቨርሲቲ ሙሉ የትምህርት ዕድል ስኮላርሺፕ አገኘ። አልፎ ተርፎም የሴት ጓደኛ የሆነች ጎበዝ ወጣት አገኘ። አብረውም ስለ ወደፊት ጊዜ ያልሙ ነበር። ነገር ግን ካርሰን አሁንም እንቅፋቶች ይገጥሙት ነበር። በኬሚስትሪ የነበረው ውጤት በጣም ደካማ ከመሆኑ የተነሳ ብዙ ጊዜ ወድቆ ነበር። በዚህ ጊዜ ካላለፈ ዶክተር የመሆን ህልሙ ይፈርሳል። ሲታገል ሳለ የሴት ጓደኛው ከሁሉ በላይ ምን ማድረግ ትችላለህ ስትል ጠየቀችው። ካርሰንም አንብብ ብሎ መለሰላት። እርሷም የምትችለውን አድርግ፣ አንብብ፣ የቻልከውን ያህል አንብብ፣ መልሶቹን በእነዛ መጻሕፍት ውስጥ ታገኛቸዋለህ አለችው። ካርሰን ምክሯን ተቀበለ። ቀንና ሌሊት አጠና። በእሷ እርዳታ በእውቀቱ ውስጥ የነበሩትን ክፍተቶች ሁሉ ሞላ። በመጨረሻም ፈተናው ሲመጣ ገጾቹ ውስብስብ በሆኑ የኬሚስትሪ ፎርሙላዎች የተሞሉ ነበር። ነገር ግን የካርሰን አእምሮ ዝግጁ ነበር። እስክሪፕቶው የራሱ ህይወት እንዳለው ሁሉ መልሶቹ ይፈሱ ነበር። ውጤቱ ሲለጠፍ ስሙ እዛ ነበር። ልፋቱ ፍሬ አፈራ። በምረቃው ወቅት የሕክምና ዋና ሆስፒታል ተብሎ በሚታወቀው በጆንስ ሆፕኪንስ ሆስፒታል ለቃለ መጠይቅ ተመከረ። ነገር ግን ስፍራው ስፍር ቁጥር የሌላቸው ህልሞች የሚቀጩበት ቦታ ነበር። በየዓመቱ የሚቀበሉት 2 የነርቭ ቀዶ ጥገና ሐኪሞች ብቻ ነበር። በዛ ዓመት ደግሞ 125 አመልካቾች ለነዛ ቦታዎች ተወዳድረዋል። ከሁሉ በላይ ወሳኙ ጥያቄ የአንጎል ቀዶ ጥገና ሐኪም መሆን እችላለሁ ብለህ እንድታስብ ያደረገ ምንድነው የሚል ነበር። ካርሰን በእርጋታ መለሰ። የማይታወቁ ነገሮችን የመመርመር ፍላጎቱንም ተናገረ። በመቀጠልም በተአምር ታምናላችሁ ሲል ጠየቀ። የሰው ልጅ አእምሮ ተአምር ነው። እያንዳንዱ ሰው ደግሞ ተአምራትን የመፍጠር ኃይል እንዳለው አምናለሁ አለ። የእርሱ በራስ መተማመንና እርጋታው ፈታኞቹን አስገረመ። እነዚህን በትክክል የአንድ የነርቭ ቀዶ ጥገና ሐኪም የሚያስፈልጉት ባህሪያት ነበሩ። ካርሰን ተቀባይነት አገኘ። ምንም እንኳን ገና ልምምድ ላይ ያለ ሐኪም ቢሆንም ልቡ በደስታ ተሞልቶ ነበር። ነገር ግን እውነታው አስቸጋሪ ነበር። መጀመሪያ ላይ አስተናጋጇ በስህተት እንደ ጽዳት ሰራተኛ አሰበችው። ቆይቶም አንድ ከፍተኛ ሐኪም በስህተት እንደ ነርስ ቆጥሮት ከአንድ ታካሚ ደም እንዲቀዳ ነገረው። ካርሰን የታካሚውን መረጃ ሲያይ ግለሰቡ ከፍተኛ የደም ማነስ ወይም አኒሚያ እንዳለበት ተረዳ። ደም መቅዳት ሁኔታውን ሊያባብሰው ይችል ነበር። እምቢ ባለ ጊዜ ሐኪሙ ይህንን እንደ ስልጣን መዳፈር ቆጠረው። ካርሰንም በከፍተኛ ሁኔታ ተገሰጸ። ቢዋረድም ቁጣውን በውስጡ ያዘ። ይህም ድክመት አልነበረም፣ ይልቁንም ሕይወት ያስተማረችው ራስን የመቆጣጠር ብቃት እንጂ። ከዛም እድሉ መጣ። አንድ ምሽት በድንገት አደጋ ክፍል አንድ ወጣት የቤዝቦል ጨዋታ ላይ በጭንቅላቱ ተመትቶ መጣ። ሕይወቱ በአደጋ ላይ ነበረች። ነገር ግን ሁሉም የነርቭ ቀዶ ጥገና ሐኪሞች ለስብሰባ ሄደው ነበር። እዛ የነበረው ብቸኛው ሐኪም ካርሰን ብቻ ነበር። በሕግ ደግሞ ቀዶ ጥገና እንዲያደርግ አይፈቀድለትም ነበር። ነገር ግን የታካሚው ሁኔታ እየተባባሰ ሲሄድ ካርሰን ሌላ ምርጫ እንደሌለው አወቀ። በኃላፊነት ስሜት ተመርቶ ለመጀመሪያ ጊዜ እንደ ዋና ቀዶ ጥገና ሐኪም ሆኖ ወደ ቀዶ ጥገና ክፍሉ ገባ። ለ4 ሰዓታት በትኩረትና በጥንቃቄ ሰራ። በመጨረሻም የአንድን ሰው ሕይወት አተረፈ። ነገር ግን ብዙም ሳይቆይ ወደ ዳይሬክተሩ ቢሮ ተጠራ። ውሳኔው የሆስፒታሉን ሕግ የጣሰና አደጋ ላይ የሚጥል ነበር። ለቅጣት ራሱን አዘጋጀ። ሆኖም ዳይሬክተሩ ሕይወቱን ለዘላለም የሚቀይር አስደንጋጭ ዜና ነገረው። ከዛን ጊዜ ጀምሮ ካርሰን በትላልቅ ሆስፒታሎች ውስጥ ብዙ ሕይወቶችን ማዳን ቻለ። ይህ እውነተኛ ታሪክ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ።